ሰላም እንዴት ናችሁ? ወርቅ የሆናችሁ የኔ ቤተሰቦች፣ ዛሬም ሁሌም እንደማደርገው አንድ ቆንጆ ፊልም ይዤላችሁ መጥቻለሁ። የፊልሙ ርዕስ ፍሬዲ ይሰኛል። ፊልሙ በ2022 የወጣ ፊልም ነው። ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ስለሆነ በጣም ነው ማመሰግነው። የቤተሰብ ቁጥር እየበዛ በመጣ ቁጥር እኔም አዳዲስና ቆንጆ ፊልሞች እንድሰራ ትልቅ ሞራል ነው የሚሆነኝ። ወደ ዛሬው ፊልም ስንሄድ ፊልሙ ሲጀምር ፍሬዲ የተባለ የጥርስ ሐኪም ያስተዋውቀናል። ፍሬዲ ለ5 ዓመት ሶሻል ሚዲያ ላይ በአካልም ፍቅረኛ ቢፈልግም እሱም የወዳትን ሴት ሳያገኝ ብቸኝነት ውስጥ ነው አሁንም ያለው። ከ5 ዓመት በኋላ ሶሻል ሚዲያ ላይ ፍሬዲ አንድ ሴት ይተዋወቃል። ከዛም ሬስቶራንት ውስጥ ይነጣጠሩና ፍሬዲ ቀድሞት ሄዶ ቁጭ ብሎ ይጠብቃት ጀመር። ልጅቷ መታ ራሱ ብዙ አልቆየችም። ፍሬዲ ስላልተመቻት ጥላው ትሄዳለች። ፍሬዲ በጣም አዝኖና ተናዶ ቤት ከገባ በኋላ የተፈጠረውን ነገር እንደ ቤት እንስሳ ለሚያያት ኤሊው ሁሉንም ነገር ይነግራታል። የዛኑ ቀን ምሽት በሚገርም ሁኔታ ለፍሬዲ ሌላ ሴት ስልክ ትደውልለታለች። ሶሻል ሚዲያ ላይ ፎቶውን እንዳየችና እንደወደደችው በተጨማሪም ደግሞ ተገናኝተው እንዲያወሩ እንደምትፈልግ ነገረችው። የሚቀጥለው ቀን አንድ ሬስቶራንት ተቀጣጠሩና እንደለመነበት ፍሬዲ ቀድሞ ሄዶ ይጠብቃት ጀመር። ልጅቷ ብቅም አላለች፣ አልመጣችም። በሚቀጥለው ቀን ፍሬዲ ከአክስቱ ጋር ወደ አንድ ሰርግ ይሄዳል። አክስቱ እስከ መቼ ብቸኛ ልትሆን ነው ሀሳብ? እስኪ ሚስት ፈልግና አግብተ እኛንም ማስደስተን ትለዋለች። ፍሬዲ በባህሪው ትንሽ አይናፋርነት አለበት። ይህን አይናፋርነቱን አክስቱ በጣም ነው የምትጠላው። በአክስቱ ጉትጎታ ፍሬዲ ካይናዝ የምትባል ሴት ሊያናገር ይጠጋል። ፍሬዲ ከካይናዝ ጋር ገና ወሬ ከመጀመሩ አንድ ሰካራም ሰው መቶ አጠገባቸው ይቆማል። ይህ ሰካራም ሰው የካይናዝ ባል ነው፣ ረስተም ይባላል። ሚስቱ ከሌላ ወንድ ጋር በማውራቷ በጣም ተናዶ ረስተም ይሰነዝርና ፍሬዲን መሬት ላይ ይዘርረዋል። ከዛ ሚስቱን ካይናዝን ይዞ እጇን እየጎተተ ከሰርጉ ይዟት ይወጣል። በሚቀጥለው ቀን በሚገርም ሁኔታ ካይናዝ የፍሬዲ የጥርስ ሕክምና ክሊኒክ ትመጣለች። አንድ ጓደኛዬ ናት ጎበዝ ሐኪም ነው ብላ ወደ እንተ ላከችኝ ብላ ጥርሷን ትታከማለች። ካይናዝ ፍሬዲ ጥርሷን በደንብ ካየው በኋላ የሚቀጥለው ቀን ሕክምናውን እናካሄዳለን ተባብለው ቀጠሮ ይዛሉ። ካይናዝ ከመውጣቷ በፊት የፍሬዲን የእናቱን ፎቶ ስታይ እናትህን አውቃታለሁ ትለዋለች። የፍሬዲ እናት በጣም ታዋቂ ሙዚቀኛ ነበረች። እሷ የምትጫወተውን የሙዚቃ መሳሪያ በእሷ ምክንያት ነው እኔም ልጅ እያለ የተማርኩት አለችው። ግን ያው ምን ታረገዋለህ የትዳር ነገር ሁሉንም ያስተውሃል ብላ ቀልዳ ትወጣለች። ፍሬዲ ለምቾትሽ እንዲረዳሽ ብሎ ለካይናዝ ሙሉ አንስቴዥያ ከሰጣት በኋላ ነርሷን እቃ ይለካትና በቻለው አቅም ውበቷን ይመለከታል። አግባብ ባልሆነ ሁኔታ በጣም ቀርቧት ሕክምናውን ከጨረሰች በኋላ ፍሬዲ ያለባትን አለርጂኮች በመለየት መድኃኒት ያዝላታል። ከዛም ለቼክአፕ በሚቀጥለው ቀን እንድትመጣ ይነግራትና ፍሬዲ ይሸኛታል። ከሄደች በኋላ የሕክምና ማስረጃዋ ላይ አድራሻዋን ያገኝና ምሽት ላይ ወደ እሷ ቤት ይሄዳል። ውጪ ቆሞ ወደ ቤቷ በሚመለከትበት ሰዓት ረስተም የካይናዝ ባል ሲደበድባት ይመለከታል። ፍሬዲ መሀላቸው ገብቶ ሊገላግላት ፈልጎ የመኪናውን በር ከፈተ። ግን እንዴት ሆኜ የመጣው ብሎ ለሰዎች ያስረዳል። ለራሱ እንኳን ግራ ሲገባው ተመልሶ ወደ መኪናው ይገባል። ካይናዝ ስትደበደብ ስላየ ፍሬዲ የልጅነት ትውስታው ትዝ ያለው ምንም እንቅልፍ አልወስድህ ይለዋል። ፍሬዲ አይኑ እያየ ነበረ አባቱ እናቱን የገደለበት። እሱ ብቻ አይደለም እናቱን ገሎ አባቱ ራሱ ህይወቱን አጠፋ። የሚቀጥለው ቀን ካይናዝ ወደ ሐኪም ቤት ሳትመጣ ስትቀር በቀጠሮዋ ፍሬዲ አላስችል ብሎት ይደውልላትና ለምን እንዳልመጣች ጠየቃት እና ቼክአፑ በጣም ለሷ አስፈላጊ እንደሆነ ይነግራታል። ካይናዝ የተወሰነ ካቅማማች በኋላ ሀሳቧን ቀይራ ለመገናኘት ትስማማለች። ከክሊኒኩ ውጪ መናፈሻ ቦታ ውስጥ ነበር የተገናኙት። ፍሬዲ የካይናዝን ፊት ሲያየው ፊቷ እንዳለ በልዟል። ከዚያም አይስክሬም እየበላች የተፈጠረውን አንድ በአንድ ለፍሬዲ መናገር ጀመረች። የሚቀጥለው ቀን ፍሬዲ አዲስ ልብስ ገዛ፣ ፀጉሩንም ተቆረጠ። በቻለው አቅም ዘንጦ ካይናዝን ሊያገኛት ይሄዳል። በጣም ቶሎ እየተገናኙ ነው ፍሬዲና ካይናዝ። ፍቅር ውስጥ ለመግባትም ሁለቱም ብዙ ጊዜ አልፈጀባቸውም። ትርፍ ጊዜ ካላት ወደሱ ትመጣለች።
ባሏ ቤት ከሌለ ቤት ትጠራዋለች። አንድ ቀን ሲኒማ ቤት ውስጥ ፊልም ካዩ በኋላ ፍሬዲ ካያናዝን ግጥም አርጎ ከንፈሯን ሳመው። እሷም ደንግጣ ምን ማለት እንዳለባት ሳታቅ ተነስታ ጥላው ትሄዳለች። በማግስቱ ስልክ ሲደውልላትም ስልኩ ልታነሳለት አልቻለችም። ግራ ይጋባና ወደ ቤቷ ይሄዳል። ያየውን ግን ማመን አልቻለም። ካያናዝ ባሏ በጣም ደብድቧት ፊቷ እንዳለ ጠቋቁሯል። ፍሬዲ ያባብላትና ለምን አንጋባም ብሎ ጠየቃት። እሷም ረሳኸው እንዴ ያገባው ሴት እኮ ነኝ ትለዋለች። ግን ባል ባይኖረኝና ነፃ ብሆን ካንተ ጋር ነው መሆነው አለችው። የዛን ቀን ምሽት ፍሬዲ ምን ማድረግ እንዳለበት ሲያወጣና ሲያወርድ እንቅልፍ ሳይተኛ አደረ። ጠዋት ላይ ካያናዝን ደውሎ ይጠራትና አንድ መናፈሻ ቁጭ ብለው ያወራሉ። ባልሽ ረስተምን ልገለው አስቤያለሁ፣ ከዛም እኔና አንቺ በነፃነት አብረን መሆን እንችላለን ይላታል። በመጀመሪያም ቢብላ አለመስማማቷን ትገልጻለች። እሱ ግን የተሻለ ህይወት የምትፈልጊ ከሆነ ሌላ አማራጭ የለሽም ብሎ ያሳምናታል። ከዚያም እሺ ብላ መስማማቷን ገለጸች። ለተወሰነ ጊዜ አንገናኝም ተባብለው ይለያያሉ። ከዚያም ፍሬዲ ማታ ማታ ረስተምን መከታተል ይጀምራል። ማታ ማታ ረስተም ለሩጫ ስለሚወጣ አሪፍ አጋጣሚ አድርጎ የያዘው ያቺን ሰዓት ነው። አንድ ቀን ምሽት ፍሬዲ ረስተምን ይከተለውና እየሮጠ እያለ ከኋላው ሄዶ በመኪና ይገጨዋል። ከዚያም ይደነግጥና ከከተማ ወጣ ብሎ ወዳለው ገጠር ወደሚገኘው ቤቱ ይሄዳል ለ2 ሳምንት እንዲያርፍ። ፍሬዲ መኪናው ተጎድታ ስለነበረ እዛው ገጠር ውስጥ የሚኖር መካኒክ ፈልጎ እንዲያስተካክልለት ያናግረዋል። እዚህ ገጠር መጥቶ የቆየበት ነገር እንዳይጠረጠር ስለፈለገም በነፃ ገጠር ውስጥ ላሉት ሰዎች የጥርስ ሕክምና ይሰጣል። ከተማ ውስጥ የረስተም ሞት ለፖሊሶች እረፍት አልሰጠም። ገዳዩን ለማግኘት እየተሯሯጡ ነው። ነገሮች ከተረጋጉ ከ2 ሳምንት በኋላ ፍሬዲ ወደ ካያናዝ ነበር የመጣው። እጇን ዘርግታ ትቀበለኛለች ብሎ ነበረ እየጠበቀ የነበረው። ግን በሚገርም ሁኔታ በሩን የከፈተለት ሰው ራሱ ሌላ ሰው ነው። ካያናዝ ፍሬዲን የቀረበችው ለራሷ ጥቅም ብላ ነው እንጂ ሌላ የድብቅ ፍቅረኛ አላት። ካያናዝ የማይሆን ነገር ውስጥ ስለከተተችው ፍሬዲ በጣም ይናደዳል። ይባስ ብላ እዛው ፊቱ ላይ ፍቅረኛዋን አቀፈችው። ፍሬዲ ካያናዝ እንደተጠቀመችበት የዛን ሰዓት ነበር የተረዳው። እስካሁን ወደው ነበር የመሰለው። ያለምንም ልፋት ሙሉ የባሏን ንብረት ወርሳ እየኖረችን ያለችው። ፍሬዲ ቤት ከገባ በኋላ በጣም ያለቅሳል። በመከዳቱ በጣም ነበር ያዘነው። በንዴት የገዛላትን ልብሶች አንድ ባንድ ያቃጥላቸዋል። የሚቀጥለው ቀን ፍሬዲ የካያናዝ ሬስቶራንት ይሄድና ወተት ያዛል። ወተቱን እየጠጣ ካያናዝ ላይ ፍጥጥ ብሎ አይኑ እንደተከለ ነው። የካያናዝ አዲስ ፍቅረኛ ሬመንድ በጣም ይናደድና የፍሬዲ ወተት ላይ ምራቁን ይተፋል። ፍሬዲ ምንም ሳይመስለው ወተቱን ግጥም አድርጎ ይጠጣዋል። ከዛም ፍሬዲ ለካያናዝ ይቅርታ ጠይቂኝ ይላታል። ካያናዝ ምንም መልስ ሳትመልስለት አዲሱ ፍቅረኛዋ እጁን ይሰነዝርበትና ፍሬዲን ይደበድበዋል። ከዚያም ብትተወን ይሻላል፣ እኛ በጣም ብዙ ማስረጃዎች አሉን ብሎ የተለያዩ የፎቶና የመልእክት ማስረጃዎች ያሳዩታል። አንድ ቀን ካያናዝና አዲሱ ፍቅረኛዋ ከቤት እስኪወጡ ይጠብቅና ፍሬዲ ቁልፍ የሚሰብር ሰው ጠርቶ ወደ ቤታቸው ይገባል። ቤታቸው ከገባ በኋላ የሚበሉት ምግብ ላይ በርከት ያለ የእንቅልፍ መድኃኒት ይጨምርበታል። በዚህም አላበቃም። ካያናዝ አለርጂ ስላለባት ፊት መታጠቢያዋ ላይ ሌላ ተጨማሪ ፈሳሽ ሳሙና ይጨምርበታል። ከዚያም ቤት ውስጥ ያሉትን የአለርጂክ መድኃኒቶች እንዳለ ሰብስቦ ያነሳል። ፍሬዲ ከቤታቸው ሳይወጣ ወደ ቤታቸው ይመለሱበታል። ፍሬዲ ደንግጦ በመስኮት ወጥቶ ውጪ ይደበቃል። ከዚያም እነዚህ ሁለት አዲስ ፍቅረኛሞች የራሳቸው የሆነ ጊዜ በሚያሳልፉበት ወቅት ቀስ ብሎ ኮቴ ሳያሰማ ከቤቱ ይወጣል። የዛን ቀን ማታ ካያናዝ እና አዲሱ ፍቅረኛዋ የተኙበትን አያውቁም። ሁለቱም እያንኮራፉ ነበረ። ፍሬዲ ወደ ቤታቸው ሲገባ እንኳን አልታወቃቸውም። ወደ መኝታ ክፍላቸው ከገባ በኋላ ስልካቸው ላይ አለን ያሉትን ማስረጃ አንድ ባንድ ያጠፋዋል። ጭራሽ እነሱን ወንጀለኛ ለማስመሰል ከነሱ ስልክ ወደ ራሱ ቴክስት ሜሴጅ ይልካል። ባሏ አደጋ የገጠመው ቀን የሱ መኪና ተበድራ እንደነበረ መልእክት ይጽፋል ወደ ራሱ። ከዚያም ፍሬዲ ወደ ሬመንድ ይሄዳል፣ ወደ ካያናዝ ፍቅረኛ። ከዚያም በጣም በጥፊ እየመታው ንዴቱን ቀስ እያለ ያስወጣል። ፍሬዲ መኪናቸው ጋር መሄድና የመኪናውን ፍሬን ያበላሸዋል። ጠዋት ካያናዝ ከእንቅልፏ ነቅታ መስታወት ስታይ ፊቷ ላይ ያየችውን ማመን አልቻለችም። በዚህም ደንግጣ ትጮኻለች።
ሬመንድ ፍቅረኛው እንደዚህ መሆኗን ሲያይ ይደነግጥና በፍጥነት ሆስፒታል ለመሄድ መኪናውን ያስነሳል። መኪናው ፍጥነት ላይ ሆኖ ሌላ መኪና ሲመጣባቸው ፍሬን ለመያዝ ሲሞክሩ መኪናዋ ልትቆም አልቻለችም። በጣም የሚያስደነግጥ ግጭት ይገጥማቸዋል። በዚህም ምክንያት መኪናዋ ብትጋጭም አደጋው ያን ያህል የከፋ አልነበረም። የሚቀጥለው ቀን ካያናስ የሚገርም ነገር ገጠማት። ሬስቶራንቷ ተዘጋባት። ለጤና ጠንቅ የሚሆኑ ምግቦችን እያቀረባችሁ ነው በሚል ምክንያት አንድ የዛ ቤት ደንበኛ የሆነ ሰው ምግቤ ላይ በረሮ አግኝቻለሁ ብሎ አመልክቶ ነው። ካያናዝ ከአዲሱ ፍቅረኛዋ ጋር የተፈጠረውን ነገር ለማስተካከል በምትሞክርበት ሰዓት ፍሬዲ ቤታቸው ይሄድና የፍቅረኛውን ፌስቡክ አካውንት ይከፍትና ካያናዝና ፍቅረኛዋ የተነሱትን የእርቃን ፎቶ ፌስቡክ ላይ ይለቃል። በዚህም ፎቶ ምክንያት እነዚህ ሁለት ፍቅረኛሞች በጣም ይጣላሉ። በኋላም ግን አመልክቶ ሬስቶራንታቸውን ያዘጋው ፍሬዲ እንደሆነ ይደርሱበታል። በዚህም ንዴት ላይ ሆነው ፍሬዲን ለመበቀል ወደ ቤቱ ይሄዳሉ። ፍሬዲ ወደ ቤቱ እንደሚመጡ እርግጠኛ ስለነበረ ቀደም ብሎ ፖሊስ ጋር ደውሎ ነበር። ፍሬዲን እየደበደቡት ፖሊስ ወደ ቤቱ ይገባል። ካያናዝ እና ፍቅረኛዋ ሬመንድ ለፖሊሶቹ የተፈጠረውን ለመናገር ፈልገው ነበረ። ግን ፍሬዲ በጣም ጥሩ ሰው ነው ተብሎ በአካባቢው ስለሚታሰብ ተሰሚነት አልነበራቸውም። አንደኛው ፖሊስ ይባስ ብሎ እዚህ ሰው እያጠገብ ባገኛችሁ ከማሰር ወደ ኋላ አልልም፣ ለአሁን አልፋቸዋለሁ ይላቸዋል። ለተወሰኑ ቀናቶች ፍሬዲ ራሱን ለማረጋጋት ወደ አክስቱ ጋር ሄዶ ነበረ። ከዚያም ወደ ቤቱ ይመለሳል። ቤት ሲመለስ ግን ያገኘው ነገር በጣም ነበር ያሳዘነው። ቤቱ ተበጥብጦ እንዳልነበር ሆኗል። ይባስ ብሎ የሚወዳት ኤሊው የለችም። ፍሬዲ ቤቱ እንደዚህ ያደረገው ካያናዝ እና ሬመንድ ናቸው ብሎ ነው ያሰበው። እሱም አልተሳሳተም ነበረ። ደውሎ ቤቴን ምንድን ያረጋችሁት ይላቸዋል። ከዚያም ቤታችሁ ውስጥ ያስቀመጥኩላችሁን ነገር አላወቃችሁም ብሎ ያስፈራራቸዋል። ቤታቸው ውስጥ መቆየት ፈርተው ሆቴል ይይዙና ከቤት ይወጣሉ። ከዛም ለፍሬዲ የድምጽ መልእክት ያስቀምጡለታል። የምትወዳትን ኤሊህን ሾርባ አድርገን በልተናታል ይሉታል። እሱም ፈጠን ብሎ የካሜራውን ቅጂ ሲመለከት እውነትም ኤሊውን ወስደዋታል። ፍሬዲ ሰው ያጣ ነው የሚመስለው። ኤሊ ያጣ አይመስልም። በጣም አዝኖ ያለቅሳል። ለኤሊዋም የቀብር ስነስርዓት ያዘጋጅላታል። ፍሬዲ እነሱን ለመበቀል ይወስንና በቀሉን ይጀምራል። ከዚያም አንድ ጎዳና ተዳዳሪ ጋር ይሄድና እንዲያግዘው የተወሰነ ገንዘብ ይከፍለዋል። ይሄ ጎዳና ተዳዳሪም ፖሊሶች ጋር ይሄድና ረስተምን የገደለው መኪና ታርጋ ቁጥር አይቻለሁ ብሎ ፍሬዲ እንዳለው የፍሬዲ መኪና ታርጋ ቁጥር ለፖሊሶቹ ይሰጣቸዋል። እሱም ተዘጋጅተው እየጠበቃቸው ነበረ። ፖሊሶቹ መጥተው ሲጠይቁት እኔ እንጃ የዛን ቀን መኪናዬን ካያናዝ ተበድራ የነበረ እኔ ጋር አልነበረም ይላቸዋል። ካያናዝ መኪናው እንደተበደረችው ለማረጋገጥ በሷ ስልክ የላከውን የጽሁፍ መልእክት ለፖሊሶቹ ያሳያቸዋል። በደህንነት ካሜራ የተቀረጸውንም ቤቱ ገብተው ሲወጡ ያለ ቪዲዮ ለፖሊሶቹ አሳያቸው። ፖሊሶቹ ያገኙት መረጃ በጣም በቂ ስለሆነ ለካያናዝና ለሬመንድ ደውለውላቸው ፖሊስ ጣቢያ እንፈልጋቸዋለን ብለው ይናገራሉ። ፍሬዲም ለነካያናዝ ይደውልላቸውና የምትፈልጉ ከሆነ ይህን ሁሉ ነገር በአንዴ ላስቆመው እችላለሁ፣ አለበለዚያ ግን ትታሰራላችሁ ይላቸዋል። ሁሉም ነገር እንዲቆም የምትፈልጉ ከሆነ ገጠር ወዳለው ቤቴ ትመጡና ከልባችሁ የሆነ ይቅርታ ጠይቁኛላችሁ አላቸው። እነሱም ነገሮች ቶሎ እንዲቆም በጣም ከመፈለጋቸው የተነሳ በሀሳቡ ይስማማሉ። ፍሬዲ ግራ በሚያጋባ ሁኔታ ስትመጡ ሻንጣ ይዛችሁ ነው ይላቸዋል። ካያናዝና ሬመንድ እንደተባሉትም የፍሬዲ ገጠር ወዳለው ቤቱ ይመጣሉ። ዝናብ እየዘነበ ነበር። ፍሬዲ በጣም በተረጋጋ ሁኔታ ሰላም ብሏቸው ይቀበላቸዋል። ቁጭ ካሉ በኋላ ወይን ይቀዳላቸውና ፍሬዲ የደበቀውን ሽጉጥ ያወጣዋል። ካያናዝ ቀስ ብላ ያዋራችው ተጠጋውና ሽጉጡን ቀምተው ራሱ ላይ ትደቅንበታለች። ፊቷ ላይ ትንሽ ሳቅ ይታይባታል። ካያናዝ ፍሬዲ ልትገለው ሙከራ ብታረግም ሽጉጥ ውስጥ ምንም አይነት ጥይት አልነበረም። አማራጭ ስለሌላቸው ሬመንድ ዘሎ ፍሬዲን ያንቀዋል። ፍሬዲ እንዴትም ብሎ ሬመንድን ይጥለዋል። ከተወሰኑ ሰዓታቶች በኋላ ካያናዝና ሬመንድ ከተኙበት ሲነቁ ራሳቸውን የማይሆን ሁኔታ ላይ ያገኛሉ። ፍሬዲ ሀሳቡ ያለማደንዘዣ ጥርሳቸውን አንድ ባንድ መንቀል ነበር። ለዚህም ሁለቱንም እንዲመቸው አድርጎ አስቀምጧቸዋል። በጣም ከተሳሳተ ሰው ጋር ነው ጦርነት የጀመራችሁት እያለ ፍርሃታቸው ላይ ፍርሃት ይጨምራል። ፖሊሶች ካያናዝና ሬመንድ ፖሊስ ጣቢያ ስላልመጡ ቤታቸው ይሄዳሉ። የሚኖሩበት ቤት የደህንነት ካሜራው እንደሚያሳየው ሻንጣ ይዘው ሲወጡ ከቤታቸው ያሳያል። ፖሊሶቹ የካያናዝን ባል እነሱ እንደገደሉት ጥርጣሬ ብቻ ሳይሆን አሁን ማመን ላይ ናቸው። ሌላ ደግሞ መኪናቸው ከከተማ ስትወጣ ስለታየች በቃ ለማምለጥ ሙከራ እያደረጉ ነው ብለው ፖሊሶች ይወስናሉ።
ካያናዝ ከዚህ በኋላ ከፍሬዲ ማምለጥ እንደማትችል ስትረዳ የመጨረሻ እድሏን ትሞክራለች። የሁሉም ነገር ጠንሳሽ እሱ ሬመንድ ነው። እኔ ድሮም ቢሆን እወድሃለሁ ትለዋለች ፍሬዲን። ፍሬዲ ለማረጋገጥ ብሎ ስላሰበ ያኔ እናት የምትጫወተውን የሙዚቃ መጫወቻ እኔም እጫወታለሁ ስላለችው ያመጣና እንጂ እስኪ ተጫወች ይላታል። ካያናዝ ሞከረች፣ ግን ውሸቷን ነበር ከጅምሩ። አትችልም መጫወት። ፍሬዲ በጣም ይናደድና እዚሁ ንዴት ላይ ሆኖ ያለምንም ማደንዘዣ አንድ በአንድ ጥርሷን መንቀል ይጀምራል። የሚያደርገውን አድርጎ ከጨረሰ በኋላ በህይወት እንዳሉ ቆፍሮ ወዳዘጋጀው ጉድጓድ ሁለቱንም ይከታቸዋል። ከዛም በህይወት እንዳሉ አፈር ያለብሳቸዋል። ካያናዝን ቀብሮት ከጨረሰ በኋላ አፈሩ ላይ በመተኛት እወድሻለሁ እያለ ፍቅሩን ይገልጽላት ጀመር። የዚህ ፊልም ታሪክ እዚህ ላይ ያበቃል። ግን የበደላችሁን ሰው ይቅር ትላላችሁ ወይስ ለመበቀል ትነሳላችሁ? ኮሜንት ላይ መልሱን አስቀምጡልኝ። መርሳት የሌለባችሁ ነገር ቢኖር ሰብስክራይብ አድርጎ የኔ ቤተሰብ መሆን ነው።